የምንግባባበት መስመር ይኖራልኝ። እሱ ምንድን ነው? አንተም አምላኬ ብለህ አላህን እያመለክ ነው፣ እኔም አምላኬ ብዬ እግዚአብሔርን እያመለኩ ነው። አይደለም አምላክን እናትን እንኳን ምሰድብህ ይከፋላል። አስተምሮን በአስተምሮ መቃወም ግን ይቻላል። ዶክትሪንን በዶክትሪን ማለት ነው። በዛ መሰረት ቁርአን እጄ ነው የምጠይቅህ። አልነጃሽ ማተሚያ ቤት የታተመ ሼህ ሰይድ ሙሐመድ ሳዲቅ ሀጂ ሙሐመድ ሳይ ሀቢብ ነጃሽ ማተሚያ ቤት የታተሙትን ቁርአን እጄ ነው የምጠይቅህ። ለምን እንደምጠይቅህ እንድታብራራልኝ። ለምን ካልከኝ መጽሐፍ ቅዱስን እኔ ነው የማውቀው ኦርቶዶክስ ስለሆንኩ ማለት ነው። ቁርአን ደግሞ አንተ ታውቀዋለህ ሙስሊም ስለሆንክ ማለት ነው። ስለዚህ ኦርቶዶክስ ላይ ያ ጥያቄ ካለህ ጠይቀኸኝ እኔ በማውቀው አብራራለሁ። ለምን አንተ አሁን ያለበት ቦታ ሆነህ እስቲልና እንኳን የአባቴን ስም የኔን ስም አታውቀውም። ማነው ስሜ ብልህ ልትነግረኝ ስለማትችል ማለት ነው። ስለዚህ የሙስሊሞችን አስተምሮ አንተ ታውቀዋለህ፣ የኦርቶዶክስን አስተምሮ ደግሞ እኔ አውቀዋለሁ ኦርቶዶክስ ስለሆንኩ ማለት ነው። በዛ ልክ እንነጋገራለን። ሁለተኛ ነገር ደግሞ ዶክትሪን አስተምሮ ላይ አሁን እኛ ኦርቶዶክሳውያን ምስጢረ ስላሴ ትምህርት አለን እና ስላሴ በአካል ሶስት መለኮት አንድ ናቸው፣ ሶስት አካል ያለው አንድ አምላክ ብለን ነው የምናመልከው። አይ እንዲህ አይደለም ሶስት አምላክ ነው የምታመልኩ ልትለኝ አትችልም። ለምን እኔ ለኛ ዶክትሪን የማውቀው ሶስት አካል በአንድ አምላክ ብዬ ስለማመልክ ማለት። ስለዚህ በዛ ልክ እንነጋገር ነው። ወደ ጥያቄ ቀጥታ ሳልፍ ምንድን ነው ቃል በቃል ብትመልስልኝ ደስ ይለኛል። አንደኛ መሰረታዊ የሚባሉ የእስልምና አስተምሮች ስንት ናቸው፣ ምንድን ናቸው የሚለውን ነገር እንድትመልስልኝ ይፈልጋለሁ። የመጀመሪያ ጥያቄ ማለት ነው። ሁለተኛ ስምን በተመለከተ ኦርቶዶክስ ተዋህዶ የምትጠቀምባቸውን ስሞች ሙስሊሞች ላይ እያየው ነው። አሁን ቅድም አንተ ያወጣው መረጃ ላይም ማርያም የሚል አይቻለሁ። ማርያም እንደ ኦርቶዶክስ ነው እንጂ እንደ እስልምና አይታወቅም። መርየም ይመስለኛል በእስልምናው ዓለም አጠራሩና እንዴት ነው እዚህ ጋር ያለው አስተምሮ? ማርያም ኦርቶዶክስ የምጠቀምበትን ቁርአን ላይ ማርያም ብሎ ተጽፎ ካገኘሁት የትኛውን ነው ልቀበል የምችል? ምክንያቱም ማርያም በኦርቶዶክስ ዓለም ነው የምትታወቅ፣ መርየም ደግሞ በእስልምናው ዓለም ነው የምትታወቀው። እግዚአብሔር በእስልምናው ዓለም አይታወቅም፣ በኦርቶዶክስ ዓለም ነው የሚታወቀው። ስለዚህ እግዚአብሔር የሚል ቃል ቁርአን ላይ ካገኘሁኝ መጽሐፍ ቅዱስ ላይ ያለ አምላክ እግዚአብሔር ነው፣ ቁርአን ላይ ያለ አምላክ እግዚአብሔር ነው ብዬ ወደ እግዚአብሔር አደላለሁ ማለት ነው። ስለዚህ ስም ላይ በተመለከተ አጠቃቀሙ አሁን ገብርኤል፣ ጅብሪል፣ ሚካኤል እነዚህ እና አብርሃም እና ኢብራሂም የሚለው ነገር ላይ እንዴት ነው እናንተ እየተጠቀማችሁበት ያለው? መጽሐፍ ላይ በቀጥታ የኛ ስም የምትጠቀሙ ከሆነ እንዴት ነው ያለው ነገር የሚለውን አንድ ትመልስልኝ ይፈልጋለሁኝ። ቅድም ስለ ውሻ አስተወሩ ነበርና ለፈጣሪ ነጃሳ ፍጡር አለው ወይ? ያ ማለት መጥፎ የሚባል ፍጡር አለው ወይ? ለፈጣሪ ሊጸየፋቸው የሚችሎች ፍጥራን አሉ ወይ? ከተጸየፈ ፈጣሪ ሊጸየፍ የሚገባው ኃጢአትን ነው እንጂ እንዴት አልቆ የፈጠረውን ፍጡር እንዴት ሊነቅፈው ይችላል ወይ ደግሞ ሊጠለው ይችላል? እንደዛ ከሆነ ለመፍጠር አስፈለገው የሚል ጥያቄ ያለኝ። ከዛ በተረፈ ቁርአኑ ይዋሻል አይዋሽም? ይዋሻል የሚል ነገር ስላየው ማለት ነው። አንደኛ ኦርቶዶክሳውያን ስለሚያመልኩት የአመለካከት ሂደት እኔ ማንኝ ቆይ አንድ ጥያቄን አሳጥረውና እሱ አንድ በአንድ ይመልስልሃል። አንተ አንድ 10 ጥያቄ በአንዴ የማይሆን ቀስ በቀስ ጥያቄ ይመልስልሃል። እሺ መጀመሪያ ጥያቄያቸው መጀመሪያ ይመልስልና እንመለሱና ልቀጥል አይሻልም? እሱ እንደዛ ይሻላል። እሺ አንዴ ትቀጥላለህ። ከይቅርታ ጋር ከላይ ያለው አንዴ ሚውተን አንሳው እስኪ። ከላይ ያለው ይሰማል? ሰላም ይሰማል። እሱ እንዴት ነህ? ሰላም ነው አለው። አልሐምዱሊላህ። እንዴት ነህ? አለው ደህና ነኝ። እንዴት ነህ? ሁሉ ሰላም? አልሐምዱሊላህ። ማለት እኔ አጋጣሚ የገባው ምንድን ነው አንዳንድ ጥያቄዎች ግራ ያጋቡኝ ነገሮች ስላሉ ነው። ያው እነሱን እንትን ብዬ ከዛ እነሱ ከተመለሱልኝ ያው ውሳኔ ለመወሰን። እሺ ልጠይቅ? እኔ ማነኝ? ይቅርታ እንቀጥላለን ከአንተ ጋር ቀጥል። ጥያቄ እሺ የኔ ጥያቄ ምንድን ነው? አሁን ለምሳሌ በኦርቶዶክስ አስተምሮ ማለት እናንተ ንጽጽር ላይ ስትሰሩ ብዙ ጊዜ ኢየሱስ እኔ አምላክ ነኝ አምልኩኝ ያለበትን ቦታ ካሳያችሁ እሱ ነው ትክክለኛ የሚሆነው እንጂ በተናጋሪው ያልተነገረ ነገር ትክክል ሊሆን አይችልም፣ በሌሎች የተነገረለት ነገር የሚል ነገር ያው ብዙ ጊዜ ከእናንተ አንተ
ከዚህ በፊት ይኸው ስትወያይ እንደዛ አይነት ነገር ስላልክና አብዛኛው ሙስሊምም እንደዛ ይላል እና እኔ ደግሞ ምንድነው ማለት ቁርአን ላይም እንደዛ የሚል አለ ወይ ማለት ለምሳሌ እኔ ሙስሊም ነኝ እነ ኑህ እነ ሙሳ እና እንዲሁም ደግሞ ነቢዩ መሐመድም እኔ ሙስሊም ነኝ ብለው ያው ቁርአን ላይ ቀጥታ ቃል በቃል ተናግረዋል ለራሳቸው ማለት ነው። ነገር ግን ኢየሱስ ወይም ኢሳ ግን በቀጥታ እኔ ሙስሊም ነኝ ያለበት ቁርአን አንቀጽ አንድ አንቀጽ ላይ የለም። ምንም አይነት አንቀጽ የለውም። በቀጥታ እኔ ሙስሊም ነኝ ያለበት ማለት ነው። በሌሎቹ ነው የተነገረለት። ሁለተኛ ደግሞ ማለት እኔ አልተሰቀልኩም ማለት አልሰቀሉትም ነው ሊል የሚችል እንጂ ያልተሰቀልኩም የሚል ግን በቀጥታ የተናገረበት የለም እና እነኝ ነገሮች በሌሉበት ከዛኛው ጋር እንዴት እናየዋለን የሚል ጥያቄ ነው ያለ። እሺ ቁርአን ላይ ቃል በቃል ነቢያቶች ሙስሊም ነን ብለዋል። ላሳይ ቁርአን ላይ ቃል በቃል ነቢያቶች ሙስሊም ነን ብለዋል። ላሳይ። ልክ ነህ እኮ እኔም እንደዛ ነው ያልኩ። ነቢያቶች እነ ኖህ እነ ሙሳ እንዲሁም ነቢዩ ሙሐመድ እኔ ሙስሊም ነኝ ብለዋል። ግን የኔ ጥያቄ ምንድን ነው ኢየሱስ ክርስቶስ በቁርአን ላይ እኔ ሙስሊም ነኝ ያለበት አንድ አንቀጽ አለ ወይ ነው። ሌላው ደግሞ እኔ አልተሰቀልኩም ያለበትስ አንቀጽ አለ ወይ ነው። ምክንያቱም ምንድን ነው ይህን ያመጣው ጥያቄ ይቅርታና ማለት ተናጋሪው ራሱ አንድን ነገር ካልተናገረ ያ ንግግር ትክክል አይደለም የሚል ተናጋሪው ራሱ ይናገር ያልነው እና ስለ አምላክነት እንጂ ስለሌላው ጉዳይ አይደለም። ስለ አምላክነት ለምሳሌ ራሱ አዳምጥ እንጂ አንዴ ልጨርስልህ። ሀሳብ ሰጠህ አይደለ? መልካም። እኛ የምናነሳው ኢየሱስ ክርስቶስ እኔ አምላክ ነኝ ብለዋል ወይ ስንል ጊዜ በአንጻሩ መጠየቅ ከፈለክ ቁርአን ላይ ጥያቄውን ምንድን ነው? ቁርአን ላይ አምላክ የተባለው አካል እኔ አምላክ ነኝ ብሎ በራሱ ተናግሯል ወይ ነው። አዎ ትችላለህ መጠየቅ። አዎ አላህ ስብሐነ ወተዓላ እኔ አምላክ ነኝ ብሎ ቃል በቃል ተናግሯል። ኢነኒ አነላህ ላ ኢላሃ ኢላ አነ ይላል። እኔ አላህ ነኝ ከእኔ በስተቀር ሌላ ማንም አምላክ የለም ብሎ ቃል በቃል ይናገራል። ገብቶሃል? ነገር ግን የመጽሐፍ ቅዱስ አምላክ ብላችሁ የምታምኑት ኢየሱስ ክርስቶስ አንዲት ቦታ ላይ እኔ አምላክ ነኝ ብሎ የተናገረበት አንድ ቦታ ላይ የለም። ገብቶሃል? እኮ ሁሱ ጥያቄ ምን መሰለህ፣ ትክክል ነህ እኮ ግን እኔ አባባሌ ምንድን ነው አንድ ነገር መቼም ንጽጽሩ ምንድን ነው እኔ እንደዚህ ነኝ ካላለ ያ ነገር እውነት አይሆንም፣ ተቀባይነትም አይኖረውም የሚል ሙግት ስለሆነ ኢሳ ወይም ኢየሱስ በቁርአን ላይ እኔን አልሰቀሉኝም፣ እኔ ሙስሊም ነኝ፣ እኔ የአላህ ልጅ አይደለሁም የሚል ከራሱ አለ ወይ ነው። የማይነጻጸር ነገር እያነጻጸርክ ነው። ለሁለተኛ ጊዜ ልድገምልህ፣ አይምሮህን ክፈተው። እኛ መጽሐፍ ቅዱስ ላይ መተን ኢየሱስ ክርስቶስ እኔ አምላክ ነኝ ያለበትን አምጡ ስንል ጊዜ በቁርአን ላይ መጥቼ ያንን አምጣያ ጠይቃለሁኝ ካልክ አምላክ የተባለው ቁርአን ላይ አላህ እኔ አምላክ ነኝ ብሎ ተናግሯል ወይ ነው የሚሆነው ጥያቄው። እሱን ደግሞ አምላክ አላህ ቃል በቃል እኔ አምላክ አዳምጥሽ እኔ አምላካቸው አላህ ነኝ ብሏል። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ እኔ አምላክ ነኝ ብሎ የተናገረበት ቦታ አለ። በዚሁ አንጻር ያ ነው የሚነጻጸረው። የማይነጻጸር ነገር ለምሳሌ እሺ ሁሱዬ፣ እሺ አመሰግናለሁ ወንድሜ፣ አመሰግናለሁ። አንዴ ትክክል። እሺ መልካም። እንደዛ ከሆነ ደግሞ ራሱ ኢየሱስ በመጽሐፍ ቅዱስ ላይ እኔ የእግዚአብሔር ልጅ ነኝ ብሏል። ስለዚህ የእግዚአብሔር ልጅ እንደሆነ ስለተናገረ ቁርአን ላይም ደግሞ እኔ የአላህ ልጅ አይደለሁም ብሎ ያንኛውን ዲስፕሩቭ ካደረገው እሺ ይህንን ቃል በቃል አሳየኝ። የእግዚአብሔር ልጅ ማለት ምን ማለት ነው? እሱ ሌላ ጥያቄ ነው። ችግር የለውም እንመልሰዋለን። ሌላ ጥያቄ አይደለም። ለምን መሰለህ ኢየሱስ ክርስቶስ አዳምጠኝ እባክህ። ትርጓሜውን ሳናውቅ ምን ማለት ነው የሚለውን ሳናውቅ እሱ ጥያቄው አይደለም ይባላል እንዴ? የእግዚአብሔር ልጅ ማለት ምን ማለት ነው? የእግዚአብሔር ልጅ ማለት በባህሪው ከእግዚአብሔር ከአብ ጋር የሚመሳሰል ማለት ነው። ሌላ ትርጉም የለውም። ወይም ደግሞ ቅድመ ዓለም ወይም ደግሞ ይሄ የቤተ ክርስቲያን አስተምሮ ነው። የቤተ ክርስቲያን ትምህርት እንደዛ ሳይሆን ኢየሱስ ክርስቶስ የእግዚአብሔር ልጅ የሚለውን እኔ በባህሪ ከአምላክ ከአብ ጋር እኩል ስለሆንክ ነው ብሏል። አንድ ስለሆንክ ነው። ምንም ሌላ ትርጉም እኮ የለውም እኮ ይሄ እንደዛ መጽሐፍ ቅዱስ ጥቅሶች ላይ እኮ የእግዚአብሔር ልጅ ነኝ ሲል ከእርሱ ያለ እናት
በፊት ቅድመ ዓለም የነበርኩ ነኝ ሲል ነው እንጂ ቀጥታ በልክ በሴትና በወንድ ግንኙነት አይነት የሚፈጠር አይነት ልጅ ነኝ እያለ እንዳልሆነ እኮ ያው የኛ ትርጓሜ በዛ መንገድ ነው